ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመተኛታችን በፊት አንድ የሻይ ማንኪያ የወይራ ዘይትና ነጭ ሽንኩርትን ብንወስድ በሰውነታችን ላይ ምን ሊፈጠር እንደሚችል እነግራችኋለሁኝ ማለት ነው። እንደተለመደው ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በቤታችን የሚገኙ ሁለት ግብአቶችን ብቻ በመጠቀም የሚደረግ አንድ ቀላል የሆነ የመኝታ ሰዓት ልማድ ልባችንን ለመደገፍ፣ የምግብ መፈጨታችንን ለማሻሻል፣ የደም ዝውውራችንን ለመርዳትና በሽታ የመከላከል አቅማችንን ጭምር ለማጠናከር እንደሚረዳ ታውቁ ነበር? በሚሊዮኖች የሚቆጠሩ ሰዎች በየቀኑ በምግብ ዝግጅት ውስጥ ነጭ ሽንኩርትን እናም ኤክስትራ ቨርጂን ኦሊቭ ኦይልን ይጠቀማሉ። ነገር ግን ከመተኛታችን በፊት አብረናቸው ስንወስዳቸው ምን ሊከሰት እንደሚችል የሚያውቁት በጣም ጥቂቶቹ ናቸው። በዛሬው ቪዲዮአችን ላይ ታዲያ ነጭ ሽንኩርትና የወይራ ዘይት ለምን አብረው እንደሚሰሩ፣ ሰዎች ምን አይነት ጥቅሞችን ሊያገኙ እንደሚችሉ፣ ማን ሊያስወግደው እንደሚገባ እናም ከመተኛታችን በፊት የምንወስድበትን በጣም አስተማማኝ እናም ጤናማ የሆነውን መንገድ እነግራችኋለሁኝ። ስለዚህ እስከ መጨረሻው ድረስ አብረን እንቆይ። ምክንያቱም አንደኛው ስህተት አብዛኞቻችን ሳናውቀው በየምሽቱ የምናደርገው ነገር በመሆኑ ነው። ነጭ ሽንኩርት ለዘመናት እንደ ተፈጥሯዊ መፍትሄ ሆኖ ሲያገለግል ቆይቷል። ኃይለኛ የሰልፈር ውህዶችንም ይዟል፣ በተለይም አሊሲን የሚባለውን። ይህ ደግሞ ነጭ ሽንኩርት ሲደቅ ወይም ደግሞ ሲከተፍ የሚፈጠር ነው። ኦሊቭ ኦይል ደግሞ በተለይም ኤክስትራ ቨርጂን ኦሊቭ ኦይል ልባችንንና የደም ስሮቻችንን ከሚጠብቁ ጤናማ ስብና አንቲ ኦክሲዳንቶች የበለጸገ ነው። በትክክል አንድ ላይ ሲጣመሩ እነዚህ ሁለት ምግቦች በሰውነታችን ውስጥ ያሉ በርካታ አስፈላጊ ስርዓቶችን ይደግፋሉ። ነገር ግን እናስታውስ፣ ይህ ተአምራዊ የሆነ ፈውስ አይደለም። በጣም በጥሩ ሁኔታ የሚሰራው እንደ ጤናማ የአኗኗር ዘይቤ አካል ሆኖ ሲወሰድ ነው። አሁን ከመተኛታችን በፊት አንድ የሻይ ማንኪያ ኦሊቭ ኦይልን ከነጭ ሽንኩርት ጋር ስንወስድ ምን ሊከሰት እንደሚችል እንመልከት። አንደኛ፣ የልብ ጤናችንን ይደግፋል። እኛ በምንተኛበት ጊዜ እንኳን ልባችን ጠንክሮ ይሰራል። ነጭ ሽንኩርት ጤናማ የደም ግፊትንና የደም ዝውውርን ለመደገፍ ይረዳል። አንዳንድ ጥናቶችም እንደሚያመለክቱት ነጭ ሽንኩርት የደም ስሮችን ለማዝናናትናም የደም ፍሰትን ለማሻሻል ይረዳል። ኦሊቭ ኦይል ጤናማ የኮሌስትሮል መጠንን ሊደግፉ የሚችሉ ጤናማ ሞኖ አንሳቹሬትድ ስቦችን ይዟል። በአንድ ላይ እነዚህን ለመደገፍ ይረዳሉ። የተሻለ የደም ዝውውርን፣ ጤናማ የደም ቧንቧዎችን፣ የኦክሲዲቲቭ ስትረስ መቀነስን፣ በጊዜ ሂደት የልብ ጥበቃን። በኦሊቭ ኦይልና በነጭ ሽንኩርት የበለጸጉ የሜዲትራኒያን አመጋገቦች ብዙውን ጊዜ ከረጅም ጊዜ የልብ ጤና ጋር የሚተሳሰሩበት አንዱ ምክንያት ይህ ነው። ሁለተኛ፣ የደም ዝውውርን ለማሻሻልም ይረዳል። የእጅና የእግር መቀዝቀዝ፣ የእግር መዛል፣ የመተኛት ወይም የመደንዘዝ ስሜት ይሰማችኋል? ደካማ የደም ዝውውር ብዙ ሰዎችን ሊጎዳ ይችላል፣ በተለይም ከ40 ወይም ከ50 ዓመት በኋላ። ነጭ ሽንኩርት የደም ስሮች መዝናናትን ስለሚደግፍ የደም ፍሰትን ለማሻሻል ይረዳል። ኦሊቭ ኦይል በደም ስሮች ውስጥ ያለውን ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። ከመተኛታችን በፊት እሱን መውሰድ በእንቅልፍ ወቅት የደም ዝውውር በሚቀጥልበት ጊዜ ሰውነታችን በአንድ ጀንበር እንዲያገግም ሊረዳው ይችላል። አንዳንድ ሰዎች ጠዋት ላይ የበለጠ ሙቀት፣ ቅልጥፍና እናም አነስተኛ የጡንቻ መገታተር ስሜት እየተሰማቸው እንደሚነቁም ይናገራሉ። ሶስተኛ፣ በአንድ ጀንበር የምግብ መፈጨትን ሊደግፍ ይችላል። እኛ በምንተኛበት ጊዜ የምግብ መፈጨት ስርዓታችንም ራሱን ይጠግናል። ነጭ ሽንኩርት ጠቃሚ ባክቴሪያዎችን የሚመግቡ ተፈጥሯዊ
ፕሪባዮቲክ ውህዶችን ስለሚይዝ ጤናማ የሆድ ባክቴሪያዎችን ሊደግፍ ይችላል። ኦሊቭ ኦይል የምግብ መፈጨትን ለማለስለስና ቀለል ያለ የሆድ ዕቃ እንቅስቃሴን ለመደገፍ ሊረዳ ይችላል። አንዳንድ ሰዎች የሚያስተውሉትም የሆድ መነፋት መቀነስ፣ የምግብ መፈጨት መቅለል፣ መደበኛ የሆድ ዕቃ እንቅስቃሴን ያስተውላሉ። ነገር ግን ይህ የሚሰራው በትንሽ መጠን ሲወሰድ ብቻ ነው። በጣም ብዙ ነጭ ሽንኩርት ወይም ደግሞ የወይራ ዘይት በትክክል ጨጓራን ሊያበሳጭ ይችላል ኦቨር ከተወሰደ። አራተኛ በሽታ የመከላከል ስርዓትን ይደግፋሉ። ነጭ ሽንኩርት በተፈጥሯዊ ጸረ ተዋሲያን ውህዶቹ የታወቀ ነው። በተለምዶ በጉንፋን እናም በኢንፍሉዌንዛ ወቅቶች ሰውነታችንን ለመደገፍም ጥቅም ላይ ይውላል። የወይራ ዘይት ብግነትንና የኦክሲዲቲቭ ስትረስን ለመቀነስ የሚረዱ አንቲኦክሲዳንቶችንም ይዟል። ይህ ውህደት በሽታን የማይፈውስ ቢሆንም ከጤናማ እንቅልፍ፣ ከአመጋገብ እናም ከአካል ብቃት እንቅስቃሴ ጋር ሲዋሃድ የሰውነታችንን የተፈጥሮ መከላከያ ስርዓቶችን በከፍተኛ ሁኔታ ይደግፋል። አምስተኛ ብግነትን ለመቀነስም ይረዳል። ዝቅተኛ ደረጃ ብግነት ከብዙ ስር የሰደዱ የጤና ችግሮች ጋር የተያያዘ ነው። ኤክስትራ ቨርጂን ኦሊቭ ኦይል ፖሊፊኖልስ የሚባሉ ኃይለኛ ውህዶችን ይዟል። ነጭ ሽንኩርት ደግሞ ጤናማ የብግነት ምላሾችን ሊደግፉ የሚችሉ የሰልፈር ውህዶችንም ይዟል። በጊዜ ሂደት እነዚህን ምግቦችን በተመጣጣኝ አመጋገብ ውስጥ ማካተት እነዚህን ይደግፋል። የመገጣጠሚያዎች ምቾትን፣ የደም ስር ጤናን፣ የተሻለ ማገገምንና አጠቃላይ ጤንነትን። ስድስተኛ እንቅልፍን እናም መዝናናትንም ይረዳሉ። ነጭ ሽንኩርት ራሱ በቀጥታ እንቅልፍ እንዲወስደን አያደርግም። ነገር ግን የተሻለ የምግብ መፈጨትና የደም ዝውውር በምሽት ሰውነታችን የበለጠ የመረጋጋት ስሜት እንዲሰማው ስለሚረዳው የበለጠ ዘና ያደርገናል። ኦሊቭ ኦይል የረሃብ ስሜትን ለማረጋጋት ሊረዳ ይችላል። ይህም እንቅልፍን የሚያስተጓጉሉ ዘግይተው የሚመጡ የምግብ ፍላጎቶችን ይከላከላል። ሆኖም ይህ ተጽዕኖ ከሰው ወደ ሰው ይለያያል። ታዲያ በጤናማ መንገድ እንዴት እንወስደዋለን? ቀላል የሆነ ዘዴ ልንገራችሁ። አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ያስፈልጋችኋል። አንድ ትንሽ ወይም ደግሞ አንድ ፍሬ ፍንካች ትኩስ የነጭ ሽንኩርት ፍሬ ያስፈልጋችኋል። አንድ ፍንካች ብቻ፣ አንድ ፍሬ ነው የምትወስዱት። ታዲያ ነጭ ሽንኩርቱን ማርቀቅ ወይም በጥሩ ሁኔታ መክተፍ አለባችሁ። ይህ በጣም አስፈላጊ ነው፣ ምክንያቱም ነጭ ሽንኩርቱን ማርቀቅ ዋናው ንቁ ውህዱ አሊሲንን ስለሚያነቃቃው ነው። ታዲያ ነጭ ሽንኩርቱን ከ5 እስከ 10 ደቂቃ ያክል እንዲቆይ አድርጉ። ከተከተፈ በኋላ ይህ የበለጠ ጠቃሚ ውህዶቹ ወይም እንደ አሊሲን ያሉ እንዲፈጠሩ ይረዳል። ከዛም ከአንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ጋር ማዋሃድ ከመተኛታችን ከ30 እስከ 60 ደቂቃዎች በፊት መውሰድ ነው። በቀላሉ በቀጥታ መዋጥ ወይም ደግሞ በጥቂት የምግብ ቁራጭ ጋር አንድ ላይ መብላትም ትችላላችሁ ማለት ነው። ልናስወግዳቸው የሚገቡ አላስፈላጊ ስህተቶች ደግሞ አሉ። ስህተት 1 ከመጠን በላይ መውሰድ ነው። ማብዛት ማለት የተሻለ ማለት አይደለም። በጣም ብዙ ነጭ ሽንኩርት መውሰድ የማቃጠል ስሜትን፣ የደረት ማቃጠል፣ የጨጓራ መቆጣትን፣ ጋዝን፣ የአፍ ጠረንን እናም ማቅለሽለሽንም ያስከትላል። ስለዚህ በትንሽ መጠን እንጠቀም። አሁን ባልኳችሁ 1 ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል እና 1 ፍንካች ነጭ ሽንኩርት በቂ ነው። ስህተት 2 ደግሞ ሙሉ በሙሉ በባዶ ሆድ መውሰድ ነው። አንዳንድ ሰዎች በደንብ ይቋቋሙታል፣ ሌሎች ደግሞ የጨጓራ ማቃጠል ወይም ምቾት ማጣት ሊያጋጥማቸው ይችላል። ስለዚህ ጨጓራችን ስሜታዊ ከሆነ ከቀላል ምግብ በኋላ እንውሰደው፣ በባዶ ሆድ እንዳትወስዱ። ስህተት 3 ደግሞ ጥራቱ ዝቅተኛ የሆነ ኦሊቭ ኦይልን መጠቀም ነው። የተጣሩ ኦሊቭ ኦይሎች ጥቂት ጠቃሚ ውህዶችን ብቻ ሊይዙ ይችላሉ። በተቻለ መጠን እውነተኛውን ኤክስትራ ቨርጂን ኦሊቭ ኦይልን እንምረጥ። ኮልድ ፕረስድ የሆነውና አን ሪፋይንድ የሆነውን። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ነጭ ሽንኩርት ደምን ከሚያቀጥኑ መድኃኒቶች ጋር ሊጋጭ ይችላል። እናም በአንዳንድ ሰዎች ላይ የመድማት አደጋ ሊጨምር ይችላል። በመጀመሪያ ከጤና ባለሙያ ጋር መማከር ያለባቸው ሰዎች ማንኛውንም ደም የሚያቀጥን መድኃኒትን የሚወስዱ ሰዎች፣
የሆድ ወይም የጨጓራ ቁስለት ያለባቸው ሰዎች፣ ከባድ የሆነ የጨጓራ አሲድ መመለስ አሲድ ሪፍለክስ ያለባቸው ሰዎች፣ ለቀዶ ጥገና የተዘጋጁ ሰዎች፣ የነጭ ሽንኩርት አለርጂ ያለበት ማንኛውም ሰው እና ነፍሰ ጡር ወይም የሚያጠቡ ሴቶች አዘውትሮ ከፍተኛ መጠንን ከመጠቀማቸው በፊት የጤና ባለሙያቸውን መጠየቅ ይኖርባቸዋል ማለት ነው። አንዳንድ ጊዜ በጣም ቀላል የሆኑ ምግቦች ሰውነታችንን በኃይለኛ መንገዶች ይደግፋሉ። ነጭ ሽንኩርትና ኦሊቭ ኦይል አስተማማኝ ፈውሶች አይደሉም፣ ነገር ግን በትክክል ጥቅም ላይ ሲውሉ የልብ ጤናን፣ የደም ዝውውርን፣ የምግብ መፈጨትንናም አጠቃላይ ጤንነትን በጊዜ ሂደት ለመደገፍ ይረዳሉ ማለት ነው። በአንድ ግን ተአምርን አይፈጥሩም። ቁልፉ ታዲያ ወጥነት ወይም ቀጣይነት፣ ልከኝነትና ከጤናማ የዕለት ተዕለት ልማዶቻችን ጋር ማዋሃድ ነው። ሰውነታችን በየምሽቱ ራሱን ይጠግናል። ከመተኛታችን በፊት ለሰውነታችን የምንሰጠው ነገር ብዙ ሰዎች ከሚገነዘቡት በላይ ትልቅ የሆነ ዋጋ አለው። ታዲያ ከመተኛታችሁ በፊት ነጭ ሽንኩርትና ኦሊቭ ኦይልን ሞክራችሁ ታውቃላችሁ? የገጠማችሁትን ሁኔታ ከታች ባለው የአስተያየት መስጫ ቦታ ላይ እስቲ አስቀምጡልኝ። እናም በዚህ ቪዲዮ ከተደሰታችሁ ከ40 ከ50 እናም ከዚያ በላይ በሆነ እድሜ ላይ በተፈጥሮ ጤናማ ሆኖ እንዲሰማችሁ ሊረዱ የሚችሉ ተጨማሪ ቀለል ያሉ የጤና ምክሮችን ለማግኘት ላይክ፣ ሰብስክራይብ ማድረጋችሁንና የማሳወቂያ ደውሉን ማብራታችሁን በፍጹም እንዳትረሱ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።